ከየትኛውም ጊዜ በላይ ኮንተንት ክሪኤሽን የማይንድ ጌም እየሆነ እየመጣ ነው። እያንዳንዱ ኮንተንት ክሪኤተር የሚያደርጋት ነገር የሚፖስታት ቪዲዮ የተቀመረች ነች እና ታርጌትድ ነች። የትኛውም ኮንተንት ክሪኤተር በአሁን ጊዜ ስለ ብራንዲንግ እና ስለ ብራንድ ፖዚሽኒንግ በጣም ከፍተኛ የሆነ አዌርነስ እየኖራቸው መጥቷል። በተጨማሪም ደግሞ ሞኔታይዜሽን ላይ ማስተር እየሆኑ ነው። ገንዘብ እያገኙ ስለሆነ ኮንተንት ባሪፍ ደረጃ እየሰሩ መቀጠል ችሏል ማለት ነው። እናንተ ግን ስቲል ኮንተንት ክሪኤሽን መጀመር ፈልጋችሁ አሁንም የምታስቡት ነገር ስለ ቪዲዮ ጥራት እና ስለ ማይክ ጥራት ከሆነ በጣም ተሳስታችኋል፣ ተሸውዳችኋል። ከገበያው ነው የሚያሰጧችሁ። እዚህ ጋር የምስል ጥራትና የኦዲዮ ጥራት አይደለም ማተር የሚያደርገው፣ ኢንቴሌክቹዋል ማንነታችሁ ሶሻል ሚዲያ ላይ ፖስት ተደርጎ የሚወጣው ማንነታችሁ ነው መሸጥ የሚችለው ማለት ነው። ገንዘብ የሚያመጣላችሁ፣ ብራንድ የሚያመጣላችሁ፣ ለድርጅታችሁን በሉት ለምንም ነገር ግን የቪዲዮ ጥራታችሁና የኦዲዮውን ጥራት ለብራንድ ፖዚሽኒንግ መጠቀም ስችሉ ነው የቪዲዮና የኦዲዮ ጥራት የሚወሰነው እንጂ ዋና ኮንተንታችሁ በጥራቱ የሚለካ ነገር አይደለም። ብራንድ ፖዚሽን ሲሰጣችሁ ግን በምስልና በድምጻችሁ ጥራት የሚሰጣችሁ ይሆናል ማለት ነው። ስለዚህ በዚህ ቪዲዮ ቶፕ 4 የሚባሉ ኮንተንት ክሪኤተርን ኢምፓየሩን እንዲገነባ የሚረዱ 4 ወሳኝ ነገሮችን ልንገራችሁ። የመጀመሪያው ብዙዎቻችሁ እንደምታውቁት ኮላብ ማድረግ ነው። ከተለያዩ ኮንተንት ክሪኤተሮች ጋር ኮላብ ቪዲዮችን መስራት በጣም ነው የሚያሳድጋችሁ፣ ሌቭል አፕ ነው የሚያደርጋችሁ። ህይወታችሁ ከዚህ ወደዚህ ነው የሚቀየርላችሁ። ምክንያቱም ከናንተ እኩል የለፋ ሌላ ክሬተር አለ። እሱ ጋር ሄዳችሁ በምትጣበቁበት ጊዜ የሱ ኦዲየንሶች ወደ እናንተ ይመጣሉ፣ የናንተ ኦዲየንሶች ወደሱ ይሄዳሉ። በጣም ከፍተኛ የሆነ አቴንሽን መሳብ ትችላላችሁ። ከአንድ ብርቱ ሁለት መድኃኒቱ ይባል የለ። ከአንድ ክሬቲቭ ፐርሰን ሁለት ክሬቲቭ ፐርሰን የሚሰራው ቪዲዮ ደግሞ አስቡት። በዛ ላይ ደግሞ የሱ ብራንድ ፖዚሽን ለናንተ ይሰጣችኋል። የናንተ ብራንድ ፖዚሽን ደግሞ ለሱ ስለሚሰጠው ሁለታችሁም ዊን ዊን የሆነ ሲቹዌሽን ይሆናል ማለት ነው። ሙቹዋል የሆነ ቤኔፊት ይኖራችኋል። በዛ ጊዜ እናንተ ማንነታችሁ ይታያል፣ የሆነ ብራንድ ፖዚሽን ይሰጣችኋል። በተለይ ከናንተ ትንሽ የሚበልጥ ክሬተር ጋር በመሰሩበት ጊዜ እንዴ ይሄ ሰው በዚህ ክሬተር ደረጃ ኮንተንትን ይሰራል እንዴ ብለው እንዲያስቡ ያደርጋል። በተጨማሪም ደግሞ ስለናንተ አይምሮአቸው ውስጥ እንዲቀመጥ ያደርጋል። የምታረጉት ነገር ኮላብ ማድረጋችሁ ዩኒክ ነገር ሆኖ ይቀመጣል። በዛ ጊዜ ሰዎች ጋር የምትፈልጉትን አዌርነስ፣ አቴንሽን፣ ብራንድ ፖዚሽን ታገኛላችሁ ማለት ነው። ኮላብ ማድረግ ከነዚህ አድቫንቴጆችን በተጨማሪ አልጎሪዝሙ ስለሚወደው በጣም ከፍተኛ የሆነ ፌቨር እንዲሰራላችሁ ያስገድደዋል። አልጎሪዝሙ ኮላብ ቪዲዮችን እንዳጠቃላይ ይወዳል ማለት እንችላለን። ምክንያቱም ክሬቲቭ ናቸው። አልጎሪዝሙ ውስጥ ቦንድ እንዲፈጠር ስለሚያግዙ አልጎሪዝሙ ራሱ ፑሽ ያደርገዋል ማለት ነው። ስለዚህ እናንተ ለብቻችሁ ሆናችሁ አይደለም በኮላብ ቪዲዮ የምትገፉት ማለት ነው። አልጎሪዝሙ ሁላ የእናንተ ደጋፊ የእናንተ አጨብጫቢ ሆኖ ይገፋችኋል ማለት ነው። ኮላብ በምታረጉበት ጊዜ ደግሞ ከምትፖስቱት ፖስት በተጨማሪም እውቀት ታገኛላችሁ፣ ኖሌጅ ታገኛላችሁ ማለት ነው። አንድ ክሬተር በኤክስፒሪየንስ ነው ብዙ ነገሮችን የሚያገኘው። ኤክስፒሪየንስ ደግሞ ሼር መደራረግ በጣም ከፍተኛ የሆነ ቫልዩ አለው። እኔ ለምሳሌ 3 ዓመት የፈጀብኝን ነገር ለአንድ ሰው በአንድ ሳምንት ውስጥ ኤክስፒሪየንስን ሼር ማድረግ እችላለሁ ማለት ነው። ስለዚህ እሱ 3 ዓመት ሳይፈጅበት በሳምንት ውስጥ የኔን ዋና ኤክስፒሪየንሶች ያገኛል ማለት ነው። ስለዚህ ከናንተ ኩያ ጋር ካለ ኮንተንት ክሪኤተር ጋር ኮላብ በመታረጉበት ጊዜ ወይ ደግሞ ከናንተ ከፍ ካለ ጋር ኮላብ በመታረጉበት ጊዜ እሱም ከናንተ እናንተም ከሱ የምትወስዱት ኤክስፒሪየንስ አለ። ያ ኤክስፒሪየንስ ከምንም ነገር በላይ ቫልዩ አለው። ኤክስፒሪየንስ ከየትም አይመጣም ሼር ከመደራረግ ውጪ ማለት ነው። ሶሻል ሚዲያ ላይ ተፖስቶ የማታገኟቸውን ዲፕ የሆነ የሃሰው አንደርስታንድ ያረጋቸውን ነገሮች ልምዱን ለእናንተ ይሰጣችኋል። እናንተም ደግሞ በተራችሁ የእናንተን ፐርስፔክቲቭ እንደዚህ የተረዳችሁትን ነገር ለሱ ትሰጡታላችሁ። ያ ትልቅ ቫልዩ ይፈጥርላችኋል ማንነታችሁ ላይ፣ ብራንዳችሁ ላይ። ከዚህ በኋላ ለምትሰሩት ኮንተንት በጣም ትልቅ ቫልዩ ይዞላችሁ ይመጣል። ስለዚህ ኮላብ ማድረግ ግዴታ የሚያስፈልግ ነገር ነው። እኔም በቅርቡ ጀምራለሁ። ቲክቶክ ላይ መጠበቅ ትችላላችሁ። ሁለተኛው የሶሻል ሚዲያ ኢምፓየራችሁን ቢልድ የምታረጉበት መንገድ ደግሞ ፖድካስት ላይ መቅረብ ነው። ፖድካስት ላይ መቅረብ በጣም የሚገርም ብራንድ መገንቢያ መንገድ ነው። ምክንያቱም ፖድካስቶች በጣም ተወዳጅ እንዲሆኑ የሚያረጋቸው ነገር በዚህ ምክንያት ነው። ፖድካስት ዋነኛ ዓላማው ብራንዲንግ ነው። ሶሻል ሚዲያ ላይ ደግሞ በዋናነት የሚፈለገው ነገር ሰዎች ላይ የሚፈጠረው ኢሜጅ ብራንዲንግ። እናንተ ደግሞ ሰው ውስጥ ያላችሁ ቦታ ብራንድ ፖዚሽኒንግን በፖድካስት ስለሆነ የሚፈጠረው ፖድካስቶችን በጣም ተፈላጊነት እንዲኖራቸው አድርጓል ማለት ነው። ስለዚህ እነዚህን ነገሮች እንድታረጉ የሚያስችላችሁ ነገር ፖድካስት ነው። ምክንያቱም
ፖድካስት በጣም ረጅም ነው ስላችሁ ሊትራሊ ከአንድ ሰው ጋር ቁጭ ብላችሁ ቡና እየጠጣችሁ እንደምታወሩት ወሬ አይነት በጣም ብዙ ኢንዲቴል የምታወሩባቸው ነገሮች ይኖራሉ። ፐርሰናል ኢንሳይቶቻችሁን ሰጣላችሁ። ስለናንተ የማይታወቁ ነገሮችን ትናገራላችሁ። ምን አይነት አስተሳሰብ እንዳላችሁ፣ ምን አይነት ራዕይ እንዳላችሁ፣ ምን አይነት ሰው እንደሆናችሁ ሰዎች እንዲረዱ የምታረጉት በፖድካስት ነው ማለት ነው። ስለዚህ ሰዎች ከናንተ ጋር ቦንድ እንዲፈጥሩ ያስችላቸዋል ማለት ነው። ሌላ ጊዜ በኮንተንት ብቻ ነበረ ከዛ ኦዲየንስ ጋር የምትገናኙት። አሁን ግን ኢንዲቴል ረጅም ሰዓት ምሳ እየበላ እንደሚያወራ ጓደኛችሁ ከዛ ክሬተር ጋር የምትተዋወቁት ያህል እንዲሰማችሁ ያደርጋል ማለት ነው። ምን ፖድካስት ብቻ ራሱ ፓወር ነው። ከፓወሩ በተጨማሪ ደግሞ ሌላ ፓወር የሚጨምርለት ነገር ፖድካስቶች ክሊፕ ይደረጋሉ። አሁን ወቸው ጉድ ላይ አንድ ሰው ከቀረበ በኋላ ከወቸው ጉድ በላይ በጣም ፐርፎርም እንዲያደርግ የሚያደርገው ነገር ወቸው ጉድን ብቻ ክሊፕ እያደረጉ የሚፖስቱ በጣም ብዙ ክሊፐሮች አሉ፣ ፖድካስት የሚፖስቱ ማለት ነው። እነዛ ሰዎች ዋና የሚባለውን ነገር ዋና የሚያስገርመውን የህይወታችሁን ታሪክ ሊሆን ይችላል፣ የሰራችሁትን ነገር አንደርስታንድ ያደርጋችሁትን ነገር የሚመስላችሁን ነገር ዋና የሚባለውን እየቆረጡ ሾርት ፎርም ቲክቶክ ላይ ኢንስታግራም ላይ ይለቁታል። እነዛ ቪዲዮዎች ቫይራል ይወጣሉ። በዛ ጊዜ ደግሞ ስለናንተ ዋና የሚባለውን ነገር ይረዳሉ ማለት ነው፣ ሙሉ ቪዲዮውን እንኳን መመልከት ሳይጠበቅባቸው። በተጨማሪም ደግሞ ከዩቲዩብ አልጎሪዝሙ ፑሽ ከሚያደርግላችሁ ፖድካስቱ በተጨማሪ ከነዚህ ሶሻል ሚዲያዎች እየመጡ ሰርች የሚያደርጉት ሰዎች እየበዙ ሲመጡ ዩቲዩብ ራሱ አልጎሪዝሙ ሰርች የሚደረግ ኮንተንት ስለሆነ አሪፍ ነው ብሎ ፖድካስታችሁን ፑሽ ያደርግላችኋል። ስለዚህ ፖድካስት ቪው ለማግኘት ቫይራል ለመውጣት በጣም ቀላል ነው። ነገር ግን ፖድካስት ላይ 10,000 እና 20,000 ቪው በብዛት እንመለከታለን። እነዚህ 10,000 እና 20,000 ቪዎችን መናቅ የለብንም። በጣም ፓወርፉል የሆኑ 10,000 እና 20,000 ቪው ናቸው። ከነዚህ ውስጥ ግማሽ የሚሆነው ሰው 1 ሰዓት 2 ሰዓት ተመልክቶታል። ስለዚህ በጣም ከፍተኛ የሆነ ብራንዲንግ ነው የሚፈጠረው እዛ 1 ሰዓት 2 ሰዓት የተመለከተው ኦዲየንስ ላይ ማለት ነው። በ1000 ቪዲዮ ማፈጥሩትን ኢንፍሉዌንስ በአንድ ፖድካስት ተፈጥሩታላችሁ። ምክንያቱም ደቂቃው በጣም ረጅም ስለሆነ ማለት ነው። ሾርት ፎርም ኮንተንት ለብራንዲንግ ከባድ ነው፣ ቫይራል ለመውጣት ግን ቀላል ነው። ስለዚህ አሪፍ የሚባሉት ክሬተሮች ወዲያው የሚያድጉት እንዴት ነው? ቫይራል ይወጣሉ ሾርት ፎርም ላይ፣ ከዛ ፖድካስት ላይ ይገባሉ፣ ከዛ በኋላ ማንነታቸውን ያሳያሉ። ይህንን ሁለቱን ነገር በምታጣብቁበት ጊዜ ሰዎች እናንተን በፖድካስቱ አውቀዋችሁ እናንተን ይፈልጋሉ። ከዛ በኋላ የእናንተ ሾርት ፎርም ኮንተንቶች ቫይራል የሚወጡት ሲመጣላቸው ሁሌ ይመለከቱታል። ከዛ በኋላ እናንተ ተጠቃሚ ትሆናላችሁ። ሁሌ ፐርፎርም የሚያደርግ ቪዲዮ ይኖራችኋል። ሁሌ አሪፍ የሚባለውን ብራንድ ይዛችሁ ጠንክራችሁ እንድትቀጥሉ የሚያደርጋችሁ ነገር ይሆናል ፖድካስት። ሶስተኛ የሚያስፈልጋችሁ ነገር ደግሞ ኦፒኒየናችሁን ሼር ማድረግ ነው። ፖድካስት ላይ ባይሆንም ቪዲዮ ላይ የእናንተን አመለካከት ሼር ማድረግ አለባችሁ ማለት ነው። ሼር በምታረጉበት ጊዜ ግዴታ ይህንን ቶፒክ አንስታችሁ ይሄን ቪዲዮ ተመልከቱት ብላችሁ ምናምን መሆን የለበትም። ቀልድ ኮንተንት እስኪት እንኳን የምትሰሩ ቢሆን እዛ ዘርፍ ላይ ባለው መልኩ በቀልድ ትተቻላችሁ፣ ሶሻል ክሪቲክስ ትሰጣላችሁ ማለት ነው። ሶሻል ክሪቲክስም በጣም ቫይራል ስለሚወጣ በዛ ላይ ደግሞ ከናንተ ትችትም ተነስቶ ሌላ ሰው እናንተ ሊያሞግሳችሁ በትችታችሁ ማለት ነው፣ ወይ ደግሞ ሊጥራችሁም ስለሚሞክር በጣም ከፍተኛ የሆነ ኢንጌጅመንት ይፈጥራል፣ ማዕበል ይፈጥራል ማለት ነው። ነገር ግን እዚህ ጋር መጠንቀቅ አለባችሁ። ዝም ብላችሁ የሚወራና የማይወራውን ሳትለዩ መፖስት የለባችሁ። የእናንተን ኦፒኒየን ማለት ነው በፈለጋችሁት ፎርማት አድርጋችሁ ፖስቱት። ነገር ግን ስለምታወሩት ቶፒክ በደንብ ኢንሳይቱ እንዲኖራችሁ ብዙ ሰዎች እንዲቀበሉት የሚያስችል አይነት ኮንተንት እንዳቀረባችሁ እርግጠኛ ስትሆኑ ብቻ መፖስት አለባችሁ ማለት ነው። ይሄንን ማወቅ አለባችሁ እንጂ የተሳሳተ ነገር ከፖስታችሁ ኦፒኒየን ብላችሁ ወይ ደግሞ በቀልድ መልኩም አድርጋችሁ ወይ ደግሞ በኮንተንት መልኩም አድርጋችሁ በእናንተ አንደርስታንዲንግ እንዲ ነው ብላችሁ የእናንተን አንደርስታንዲንግ ብቻ ሳይሆን ሰው እንዴት ነው የተመለከተው ብላችሁ ራሱ ማሰብ አለባችሁ። እሱም ብቻ ማሰብ ብቻ ሳይሆን ራሱ የእናንተ ሐሳብ በትክክል በቪዲዮ ውስጥ ተላልፏል ወይ? እኔ ማለት የፈለኩት ይሄ ነው፣ ይሄ ቪዲዮ ደግሞ የቀረጽኩት ቪዲዮ ይሄንን ነው ወይ የሚያስተላልፈው? ሰዎች በሌላ መልኩ ሊረዱት ስለሚችሉ ማለት ነው። ለብራንዲንግ ስለምንጨነቅ ነው ይሄንን የሚያክል ዲቴይል የምናደርገው። ቪዲዮዎቻችሁን በደንብ ሪቪው ማድረግ አለባችሁ ከመፖስታችሁ በፊት። በተለይ ሶሻል ክሪቲክስ በምትሰጡበት ጊዜ፣ የእናንተን ኦፒኒየን በምታወሩበት ጊዜ፣ ወይ ከሆነ ሰው ጋር መልስ ሰጣ ገባ ውስጥ ገብታችሁ መልስ በምትመላለሱበት ጊዜ ብራንዳችሁን ይገነባል። ነገር ግን እናንተ አሸናፊ ሆናችሁ ብራንዳችሁ በጥሩ መልኩ ተገንብቶ ለመውጣት ትክክለኛውና ማህበረሰቡ የሚቀበለውን አመለካከት የምታቀርቡት ወገን
እናንተ መሆን አለባችሁ ማለት ነው። አሁን ይሄንን ሜትር በኔ ኮንተንት በደንብ ነው የምተገብረው። የሆኑ ሰዎች አሉ ስለሆነ ስልክ የሚያወሩ ከዛ በኋላ የኔን ፐርስፔክቲቭ ስለዛ ስልክ አቀርብላችኋለሁ። አሁን ሰሞኑን ቫይራል የወጣ አንድ ቪዲዮ ነበረኝ A57 ላይ ሰራሁት ቪዲዮ ማለት ነው። A57 80 ምናምን ሺህ ብር ሲሸጥ ተለቆ ነበር። ከዛ በኋላ የኔን ፐርስፔክቲቭ ሰጥቷቸው ለምን 80 ምናምን ሺህ ብር ወጥታችሁ ይሄንን ስልክ ትገዛላችሁ እንደዚህ ኮኖ እንደዚህ መግዛት ትችላላችሁ ብዬ አብዛኛው ሰው የሚቀበለውን ነገር በቪዲዮ ኮንተንት አድርጌ ሰራሁት። ቪዲዮ ቫይራል ወጣ፣ በደንብ ብራንድ ገነባ እሱ ቪዲዮ ብቻ ራሱ ማለት ነው። ስለዚህ ኮንተንት በመሰሩበት ጊዜ ጀስት ቪዲዮ መፖሰቱ ብቻ ሳይሆን ቪው ማግኘቱ ብቻ ሳይሆን ራሱ ከፍተኛ ኢንፍሉዌንስ ያለው ነው ማሳደድ ያለባችሁ። አንዳንድ ቪዲዮዎች 1 ሚሊዮን ቪው 2 ሚሊዮን ቪው ያገኛሉ። የስልካችሁን ሴቲንግ እንደዚህ ያስተካክሉት ምናምን እላለሁ። ሰዎች አይተውኝ በትክክልም ሊያስተካክሉት ይችላሉ፣ ነገር ግን አያስታውሱኝም። ከዛ በኋላ ኢንፍሉዌንስ የለውማ ቪዲዮ ጠቀማቸው፣ ከዛ በኋላ ጥሏቸው ሄደ። ፎሎ እኮ አድርገውኛል ከዛ በኋላ ስለጠቀማቸው። በጣም ብዙ ሺህ ፎሎ ይኖረዋል። 1 ሚሊዮን ቪው 40 ሺህ ምናምን ፎሎወር ያመጣ ነበር። 1 ሚሊዮን ሳይሆን 3 ሚሊዮን አካባቢ ቪው ሲኖረው 40 ሺህ ፎሎወር አካባቢ ያመጣ ነበር። ነገር ግን ኢንፍሉዌንስ ስለሌለው ለኔ ብራንድ መገንባት አልቻሉም እነዛ ቫይራል የወጡት ቪዲዮዎች። ነገር ግን አሁን 100 ሺህ 200 ሺህ የሚታዩት እንደዚህ አይነት ኦፒኒየን ያላቸው የኔን ኢንፍሉዌንስ የኔን ማንነት የኔ ተፈላጊ የሆኑትን ቴኮች የኔን አንደርስታንዲንግ ሰዎች ውስጥ እንዲገባ ያደርጋል። ስለዚህ የኔን ብራንዲንግ ይገነባልኛል ማለት ነው። ለብራንዲንግ መጨነቅ አለባችሁ። እያንዳንዱ ኮንተንት ክሬተር እናንተ ከምታስቡት በላይ እየቀመረ ነው ቪዲዮ የሚፖስተው። ለዛ ነው ሶሻል ሚዲያው በጣም እየተበላሸ የመጣው። ሰዎችም በጣም ተጠራጣሪ ሆነው ኮንተንቶችን በጣም እየገመገሙ በጣም ብዙ ኮንተንት ክሬተሮችን በፍጥነት እየታኘኩ የሚተፉ ያህል በፍጥነት እየገቡ እንዲወጡ የሚያረጋቸው ማለት ነው። የመጨረሻውና አራተኛው ቲፕ ደግሞ ፕሮሞሽን ነው እናንተን የሚገነባችሁ ማለት ነው። ፕሮሞሽን ላይ አሪፍ የሆናችሁ ጊዜ ህይወታችሁ ተቀየረ ማለት ትችላላችሁ። አሁን በቅርቡ እንኳን ልጅ ዳውድን መመልከት ትችላላችሁ። ልጅ ዳውድ የሆኑ ቀልዶችን ሰራ፣ ከዛ ፐርፎርም አረጉለት። ድሮም ይሰራ ነበር፣ ከድሮ ጀምሮ አየው ነበር። ከዛ በኋላ ግን ትናንሽ ፕሮሞሽኖችን መስራት ጀመረ፣ የሰዓት ቤት ምናምን። በጥቂት ብር እንደሆነ ያስታውቃል፣ ምክንያቱም ሎ ስኬል የሆኑ ፕሮሞሽኖችን ነበር የሚሰራው። ከዛ በኋላ ግን ቪዲዮቹን ሲሰራቸው ዝም ብሎ ፕሮሞሽን አልነበረም የሚሰራው፣ ክሬቲቪቲውን በከፍተኛ ደረጃ ተጠቅሞ ነበር ፕሮሞሽኖቹን የሚሰራው። ስለዚህ ቪዲዮቹ በጣም ፐርፎርም ማድረግ ጀመሩ። ኖርማል ኮንተንት በአሪፍ ኮንተንት ቪው ከማግኘት ይልቅ ከዛ አነስ ያለ ቪው አግኝታችሁ በአሪፍ ማስታወቂያ ብታገኙት ከፍተኛ ኢንፍሉዌንስ ሰው ውስጥ ይፈጥራል። ምክንያቱም ማስታወቂያን እንደዚህ አርት ማድረግ ከቻለማ ይሄ ሰው ኮንተንትን ኩክ የሚያደርግ ሰው ነው ብላችሁ እንድታስቡት አይምሯችሁ ውስጥ ይፈጠራል ማለት ነው። ስለዚህ ልጅ ዳውድም የተጠቀመው እሱን ነው። በትናንሽ ማስታወቂያዎች በጣም ክሬቲቪቲውን አሳየ። ከዛ በኋላ እያደገ መጣ በፍጥነት ነው የምላችሁ። ከዛ አሪፍ ማስታወቂያዎችን መስራት ጀመረ። ከዛ በዛው ልክ ደግሞ ኮንተንቶቹም እየተሻሻሉ መጡ። ኮላም ማድረግ ጀመረ። ከዛ አሁን ትላልቅ ማስታወቂያዎችን እየሰራ ነው። እናንተ የምትፈልጉት ስቴጅ ላይ በቀላሉ ደረሰ ማለት ነው። ስለዚህ ማስታወቂያ ነው እናንተ ኢምፓየራችሁን እንዲገነቡ የሚረዳችሁ ዋነኛው ነገር ማለት ነው። ማስታወቂያ በደንብ ፐርፎርም ማድረግ ከቻለላችሁ እናንተ ጥበበኛ ናችሁ። ማስታወቂያ አሰሪዎች እናንተን ይፈልጋችኋል። እናንተ ደግሞ በማስታወቂያ አሰሪዎች ዘንድ ተፈላጊ ከሆናችሁ ገንዘባችሁን አገኛችሁ ማለት ነው። በቀላሉ ገንዘባችሁን አገኛችሁ ማለት ደግሞ እናንተ ሞራላችሁ አይዳከምም፣ ሌሎች ነገሮቻችሁ አይጎዱም። እንዳጠቃላይ ማለት ነው ብራንዳችሁ እያደገ በቀላሉ ይመጣል ማለት ነው። ለዛ ነው እኔም ይሄንን ነገር የምመክራችሁ ማስታወቂያን በደንብ ስሩ ስላችሁ ማስታወቂያ በደንብ ፐርፎርም እንዲያደርግ ሰዎቹን ለማስደሰት ጣሩ። ተጨማሪ የሚከፈላችሁ ክፍያ አይኖርም፣ ግን ተጨማሪ የሚመጣ ማስታወቂያ ይኖራል። ብራንድ በጣም ይገነባል። በተለይ አሁን እኔ ከትላልቅ ማስታወቂያ አሰሪዎች ጋር ነው የምሰራውና እኔ ለነሱ ማስታወቂያ ስሰራ እኔ ከነሱ ጋር መስራቴ ራሱ ለእኔ ጥቅም ይሰጠኛል። በእርግጥ እኔ ለነሱ የሚፈልጉትን ብራንዲንግ እየሰጧቸው ያለሁት አክቲቭሊ የሰራሁትን ሶሻል ሚዲያ ላይ ያካበትኩትን ኦዲየንስ እየሸጥኩላቸው ነው። ነገር ግን እነሱ ደግሞ በዚህ ሁሉ አመታት ውስጥ የገነቡትን ብራንድ እኔ ላይ ያረፈ ነው ማለት ነው። እኔም ለነሱ ብራንድ ሰጣቸዋለሁ፣ እነሱም ለኔ ብራንድ ይሰጡኛል። እንደ መስታወት ማለት ነው። ልክ እንደዛ ነው። በቃ ከትልቅ ድርጅት ጋር መስራት እኔም ፕሮቫይድ ማድረግላቸው ትልቅ ቫልዩ አለ፣ እነሱም ፕሮቫይድ የሚያደርጉልኝ ቫልዩ አለ። በዛ ላይ ደግሞ ተጨማሪ ክፍያ ይከፍሉኛል እስካሁን ለለፈውበት ኢፈርት ማለት ነው። ስለዚህ ዊን የሆነ አሪፍ ሲቹዌሽን ይፈጠራል ማለት ነው። ማስታወቂያ ብራንድ ይገነባል ነው ብላችሁ
በደንብ ማስታወቂያ ፐርፎርም ያደርጉ ሰዎች በቃ የማስታወቂያ ጉሩ ውስጥ ይገባሉ። ማስታወቂያን እነሱ ይስሯት ይባላሉ። ከዛ ሁሌ ማስታወቂያ ትሰራላችሁ። ሁሌ ገንዘብ ካገኛችሁ ደግሞ የተሻለውን ማንም ሰው መስራት የማይችለውን ኮንተንት እናንተ ትሆናላችሁ የምትሰሩት ማለት ነው። እነዚህን ኮንተንት ደግሞ እናንተ ከሆናችሁ የምትሰሩት ከናንተ ውጪ ማንንም ማየት አይፈልግም ሰው። ስለዚህ እናንተ ታድጋላችሁ ማለት ነው በምትፈልጉት ደረጃ። ይህንን ተረዱ። አራቱን ነገሮች በደንብ ተግብሯቸው። ኮላብ ማድረግ ጀምሩ። ፖድካስት ላይ ለመቅረብ እናንተ ጋር እስኪደወልላችሁ አጠብቁ። የምትፈልጉት የምታለሙት ፖድካስት ካለ ፖድካስተሮቹን ጠይቋቸው፣ ክፍት ናቸው። እንግዳ ስለሚያጡ ማለት ነው። እንግዳ ስለሚያጡ እናንተ ከጠየቃችኋቸው ለመቅረብ በጣም ከፍተኛ ቻንስ ይኖራችኋል። ፌመስ ባትሆኑ እንኳን አሪፍ ኢንሳይት እና ፐርሶናሊቲ ካላችሁ ማለት ነው። በተጨማሪ ዱዊት ኮንተንቶችን ስሩ ብያችኋለሁ። አራተኛ ላይ ደግሞ ማስታወቂያዎችን በደንብ ኩክ አድርጉ ብያችኋለሁ። እነዚህ ነገሮች ካረጋችሁ ሶሻል ሚዲያ ላይ ምርጥ የሚባለውን ኢምፓየር እናንተ መገንባት ትችላላችሁ ማለት ነው። እኔን ለማታውቁኝ ደግሞ ቅዱስ ጎሳ ይባላለሁ። እዚህ ዩቲዩብ ላይ ኮንተንት ክሬሽን ነው ማስተምረው። በየሳምንቱ ሁለት አሪፍ ቪዲዮዎችን የኮንተንት ክሬሽን የሚያስተምሩ እለቅላችኋለሁ። እኛ ሀገር ላይ በዚህ ደረጃ ኮንተንት ክሬሽንን የሚያስተምር ኮሚኒቲ ስለማታገኙ እዚህ ቻናል ላይ ብቻ ነው የምታገኙ። 8100 ሰብስክራይበር አካባቢ ደርሰናል። እነዚህ ደግሞ ሰብስክራይበር ብቻ ሳይሆኑ ሎያል የሆኑ ኮንተንት ክሬተሮች ስለሆኑ እናንተ ኮንተንት ክሬተር መሆን ፈልጉ ከሆነ ወይ ደግሞ ኦሬዲ ኮንተንት ክሬተር ከሆናችሁ አንደርስታንዲንጋችሁን የሚያሰፋ ለፕሮ ሌቨል ኮንተንት ክሬሽን እንኳን የሚሆኑ ምርጥ አድቫንስድ የሆነ የኮንተንት ክሬሽን ቪዲዮችን ስለምለቅላችሁ ጆይን ማድረግ እንዳረሱ፣ ሰብስክራይብ ብላችሁ ይሄ ቪዲዮ ደግሞ ለብዙ ሰዎች እንዲዳረስ ሼር እና ላይክ ማድረጋችሁን እንዳረሱ። ቀጣይ ባሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።